ሰበር ዜና መከላከያ ተጨማሪ ስትራቴጂካዊ ቦታዎች ላይ ጥቃት ፈጽሞ መቀሌ ሊገባ እንደሆነ ተገለጸ። በሌላ በኩል ህወሓት በትግራይና በኢትዮጵያ ህዝብ ላይ ተነስተዋል። አዲስ ያቀደው አደገኛ እቅድም ተጋልጧል። እነዚህን ሰበር መረጃዎች በዝርዝር አዘጋጅተናል፣ ይሰሙታል። በሌላ በኩል ኢራን ሙሉ ጦርነት ውስጥ እገኛለሁ ስትል ተናግራለች። አዲስ ጥቃትም በእንግሊዝ ላይ ፈጽማለች። ከተገደለው የቀድሞው የኢራን መሪ አያቶላ አሊ ኻሜኒ ጋር የተያያዘ ያልተሰማ መረጃም ለዓለም በይፋ አሳውቃለች። ሁሉንም ሰበር መረጃዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን እየቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ የህወሓት አዲሱ ሴራ ተጋልጧል። በትግራይ ክልል የተለያዩ ጥቃቶችን በመፈጸም ህዝብን ለማስነሳት የተወጠነ ሴራ መኖሩን ምንጮቻችን ተናግረዋል። በህወሓት አመራሮች ዘንድ በቅርቡ በሸረሪና በኩል ከተካሄደው ውጊያ በኋላ የትግራይ ወጣት ዳግም ወደ ጦርነት የመግባት ፍላጎት እንደሌለው መረጋገጡንና ይህም በቡድኑ ዘንድ ከፍተኛ ስጋት መፍጠሩን ምንጮች ገልጸዋል። እንደ ምንጮቹ ገለጻ አመራሮቹ ቀደም ሲል የትግራይን ህዝብ በፕሮፓጋንዳ በማስፈራራትና የስነ ልቦና ጫና በመፍጠር ለተጨማሪ ግጭት ለማዘጋጀት ያደረጉት ጥረት ሳይሳካ ቀርተዋል። በመሆኑም አሁን ላይ ህዝቡን በማስቆጣትና በቁጣ ወደ ውጊያ እንዲገባ ለማድረግ በገዛ ህዝባቸው ላይ የተለያዩ ጥቃቶችን ለመሰንዘር አቅደው እንቅስቃሴ እያደረጉ ይገኛሉ። ይህ የጥቃት እቅድ በትግራይ ተወላጆች ላይ ብቻ የተወሰነ እንዳልሆነ የሚናገሩት ምንጮቻችን በተለያዩ የኢትዮጵያ ክፍሎች ብሔርና ሃይማኖትን መሰረት ያደረጉ ግጭቶችን በማስነሳት የንጹሃን ዜጎችን ደም ለማፍሰስ መታቀዱን አመላክተዋል። የዚህ እንቅስቃሴ ዋና ዓላማ ቀደም ሲል በኢትዮጵያ ህዝብ ዘንድ ውድቅ የተደረገውንና ጽምዶ በመባል የሚታወቀውን ስትራቴጂካዊ ጥምረት እንደገና ተቀባይነት እንዲያገኝ ማድረግ እንደሆነ ተጠቅሷል። እንደነዚህ ያሉ ሴራዎች ከዚህ ቀደም በሐውዜን የተፈጸሙና ደርግን ለመገልበጥ የታሰቡ ተመሳሳይ ታሪካዊ ክስተቶችን የሚያስታውሱ መሆናቸውን የገለጹት ምንጮቻችን የኢትዮጵያ ህዝብና የሚመለከታቸው አካላት ሁኔታውን በንቃት ሊከታተሉ እንደሚገባ አሳስበዋል። በተመሳሳይ ዜና የኢትዮጵያ መከላከያ ሰራዊት የክብር አባልና ከተቋሙ ጋር የጠበቀ ግንኙነት ያላቸው ሁለት ግለሰቦች በፌስቡክ የማህበራዊ ሚዲያ ገጻቸው ላይ ምስጢር አውጥተዋል። በዚህ መሰረት ናትናኤል መኮንን በመባል የሚታወቀው የመከላከያ የክብር አባል በፌስቡክ ገጹ እንዲህ ሲል ጽፈዋል። አቴንሽን ህወሓቶች ከሸረሪና ውጊያ አንድ እውነት ገብቷቸዋል። የትግራይ ወጣት መዋጋት እንደማይፈልግ፣ ስለዚህ የትግራይን ህዝብ ትሪገር አድርገው ለማስነሳት በፕሮፓጋንዳ ሲያስፈራሩት ቆዩ። እሱ አልተሳካም። አሁን ደግሞ የተለያዩ ጥቃቶችን የገዛ ህዝባችን ላይ ብንፈጽም ህዝቡ ከኛ ጋር ይሰለፋል የሚል ግምገማ ይዘው የተለያዩ ጥቃቶችን ለመሰንዘር እያሟሟቁ ይገኛሉ። ይሄን የሚያደርጉት ግን በትግራይ ተወላጅ ላይ ብቻ አይደለም። በተለያዩ የኢትዮጵያ ክፍሎች ላይም እንደ በፊቱ ዘር ተኮር ጥቃቶችን ለማድረስ ሃይማኖት ተኮር ግድያዎችን ለመፈጸምና በኢትዮጵያ ህዝብ የተጠላውን ጽምዶ የሚሉትን የባንዳዎች ዕቁብ ተቀባይነት እንዲያገኝ ለማድረግ በንጹሃን ደም ላይ ለመቆመር ተዘጋጅተዋል። ሁሉን ነገር እናውቃለን፣ እንሰማለን። ከኢትዮጵያ አቅም በላይ የሆነ ነገር የለም። ጉድጓዱን አርቀ አትቆፍረው እንዲሉ ለኢትዮጵያና ለኢትዮጵያውያን የቆፈሩት ጉድጓድ እነሱ ይገቡበታል፣ ማርክ ማይ ወርድ በማለት መልእክቱን አስተላልፈዋል። ሌላኛው የመከላከያ ሰራዊት የክብር አባል የሆነው ጌትነት አልማው በፌስቡክ ገጹ እንዲህ ሲል ጽፏል። በህወሓት እጅ የቀረውን አንድ ወሳኝ ስትራቴጂካዊ ቋጠሮ በመጪዎቹ ቀናት እንበጣጥሰዋለን። በዚህ ድላችን ቅስበት የህወሓት የፖለቲካ ሚሊተሪ አመራር ሽንፈቱን ተቀብሎ ነጭ ባንዲራ እያውለበለበ እጁን ይሰጣል፣ ወይም እኛ ጥርሳችንን እየፋቅን በታላቅ ድል ወደ መቀለ
እንገማሸላለን። በፕሪቶሪያ የዘላቂ ተኩስ አቁም ስምምነት ትግበሪያ ዙሪያ ህወሓት የጀመረውን ግምገማዊ ውይይት በመጪዎቹ 2 ወይም 3 ቀናት አጠናቆ በፌዴራል መንግስት እንዲሁም በአደራዳሪዎች በኩል የቀረበለትን ቀጭን ትዕዛዝ ለመቀበል ዝግጁ መሆኑን ካልገለጸ ምታ በዝምታ ይቀጥላል ሲል መልእክቱን አስተላልፈዋል። ወደ ዓለም አቀፍ ሰበር ዜናዎች ስንሸጋገር ኢራን ሙሉ ጦርነት ውስጥ እገኛለሁ አለች። የኢራን ፕሬዝዳንት መሱድ ፔዚሽኪያን በዛሬው ዕለት ቴሄራን ሙሉ ጦርነት ውስጥ ትገኛለች በማለት መንግስት ችግሮችን ለመቅረፍ እየሞከረ መሆኑን ተናግረዋል። መሱድ ፔዚሽኪያን የሀገሪቱ መገናኛ ብዙሃን የሆነው ኢርና ባስተላለፈው ንግግራቸው ላይ ሙሉ የምጣኔ ሀብት የወታደራዊና የደህንነት ጦርነት ውስጥ እንገኛለን ብለዋል። መንግስት በኢኮኖሚ ውስጥ ባሉ ችግሮች እንደሚያፍር ጨምረው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ እጅግ ከባድ ወይም እጅግ አስከፊ ማዕቀቦችን እንደሚጥሉ በቀላሉ ይናገራሉ ያሉት ፔዚሽኪያን ኢራን የአቻ ባልሆነ ጦርነት ውስጥ ጸንታ በመቆም የኢራንን ሕዝብ ለማገልገል እየጣረች መሆኑን አክለዋል። ጠላት ኢራን ከወደቀች እንደ ቬንዙዌላ እንደምትሆን ገምግሞ ነበር። ይህ አለመሳካቱ ብቻ ሳይሆን በተጋዳይነቷ በአንድነቷና በመተባበሯ ዓለምን ያስደነቀች ሀያል ሆናለች ሲሉ ፕሬዝደንቱ ተናግረዋል። ኢራን ክፍፍልን፣ ግጭትንና ራስ ወዳድነትን ለማስወገድ በሙሉ ኃይሏ እየሰራች ነው ብለዋል። በሌላ በኩል ኢራን በእንግሊዝ የኃይል ማመንጫ ተቋም ላይ የሳይበር ጥቃት ፈጽማለች። ከኢራን ጋር ቁርኝት ያላቸው የሳይበር ቡድኖች በእንግሊዝ ሀገር የሚገኝ የኃይል ማመንጫ ጣቢያ ላይ ድንገተኛ ጥቃት በመፈጸም ተቋሙን ሙሉ በሙሉ ለቀናት ከአገልግሎት ውጪ አድርገውታል። ይህ ክስተት በምዕራባውያን ሀገራት ስትራቴጂካዊ የመሰረተ ልማት ደህንነት ላይ ከፍተኛ ስጋት የደቀነ ሲሆን በለንደንና በቴሄራን መካከል ያለውን ውጥረት ይበልጥ አባብሶታል። የእንግሊዝ ብሔራዊ የሳይበር ደህንነት ማዕከልና የኢነርጂ ሚኒስቴር ከኢንዱስትሪው አመራሮች ጋር አስቸኳይ ስብሰባ በማድረግ ጥቃቱ በብሔራዊ የኤሌክትሪክ አውታር ላይ አጠቃላይ ውድቀት እንዳያስከትል ጥንቃቄዎችን በማድረግ ላይ ይገኛሉ። በሌላ ዜና አያቶላ አሊ ሀሚኒ ከመገደላቸው በፊት ከአሜሪካ ጋር ድርድር ይፈልጉ እንደነበረ ተገልጿል። የኢራን ፕሬዝዳንት መሱድ ፔዚሽኪያን የቀድሞው የኢራን ከፍተኛ መሪ አያቶላ አሊ ሀሚኒ ከመገደላቸው በፊት ከአሜሪካ ጋር በድርድር ሰላም ለማስፈን ፍላጎት እንደነበራቸው ገልጸዋል። ፕሬዝዳንቱ እንደገለጹት አያቶላ አሊ ሀሚኒ በኢራንና አሜሪካ መካከል የቆየው ውጥረት በዲፕሎማሲያዊ መንገድ እንዲፈታና በኒውክሌር ፕሮግራሙ ዙሪያ ያሉ አለመግባባቶች በድርድር እንዲፈቱ ፍቃደኛ ነበሩ። መሱድ ፔዚሽኪያን ኢራን በክብርና በእኩልነት መርህ ላይ የተመሰረተ ድርድርን እንደምትደግፍ ጠቁመው ነገር ግን አያቶላ አሊ ሀሚኒ የተገደሉበት ወታደራዊ ጥቃት የዲፕሎማሲ እድሉን እንዳደናቀፈው ተናግረዋል። የኢራን ፕሬዝዳንት ሀገራቸው የቀጠናውን ሰላምና መረጋጋት እንደምትፈልግ ገልጸው በኢራን ሉዓላዊነትና በከፍተኛ አመራሮቿ ላይ የሚፈጸሙ ጥቃቶችን ግን እንደማትታገስ አስጠንቅቀዋል። የአያቶላ አሊ ሀሚኒ ሞት በኢራንና በአሜሪካ መካከል ያለውን የዲፕሎማሲ ሂደት ከማወሳሰብ ባለፈም በመካከለኛው ምስራቅ ተጨማሪ የጦርነትና የውጥረት ስጋትን ከፍ ማድረጉ ተገልጿል። በሌላ ዜና የፓኪስታን ጦር አዛዥ ነገ ሰኞ ወደ ኢራን ሊያቀኑ ነው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ የፓኪስታን ጦር አዛዥ አሲም ሙኒር የቀጠናውን ሰላምና ደህንነት ለማስቀጠል የሚደረገውን ጥረት ለማገዝ ሰኞ ቴሄራን እንደሚገቡ አስታውቀዋል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ የጀመሩትን ጦርነት ለማስቆም በሚደረገው ድርድር ውስጥ ፓኪስታን የአሸማጋይነት ሚና እየተጫወተች ትገኛለች። ሁለት የፓኪስታን መንግስት ምንጮችም የጦር አዛዡ ወደ ቴሄራን እንደሚያቀኑ ለሮይተርስ አረጋግጠዋል። የመጀመሪያው ምንጭ ኢራንና ፓኪስታን በቀጥታ ንግግር እያደረጉ መሆኑን አስታውቀዋል። ሁለተኛው ምንጭ በበኩላቸው ንግግሩ የአሜሪካው ፕሬዝዳንት ጠንከር ያለ ማዕቀብ እንደሚጥሉ የተናገሩትን ጨምሮ ሌሎች በቅርቡ የተከሰቱ ጉዳዮች ላይ እንደሚያተኩር ገልጸዋል። ምንጩ አክለውም የጦር አዛዡ ከኢራን መሪዎች ጋር ስለ ሰላም፣ በእስላማባድ የመግባቢያ ስምምነት፣ በትራምፕ ማስጠንቀቂያ እንዲሁም በፓኪስታን ቱርክ ሳውዲ አረቢያ ስምምነትና በሁቲዎች ጉዳይ ዙሪያ ይወያያሉ ብለዋል። የጦር አዛዡ ጉብኝት የሚደረገው አሜሪካ ማዕቀብ ለመጣል ማቀዷን ካስታወቀች በኋላና ኢራንም ለዚህ እርምጃ ወታደራዊ ምላሽ እንደምትሰጥ በመዛቷ በከፍተኛ ሁኔታ ውጥረት ባየለበት ወቅት ነው። አሜሪካ ሰኞ ዕለት የምትጥለውን ማዕቀብ ዝርዝር ይፋ ለማድረግ
ማቀዷን ያስታወቀች ሲሆን የዋሽንግተን ባለስልጣናት ኢራን ላይ ከተጣሉት ሁሉ የከፋው ሊሆን ይችላል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን የትኛውንም ድጋፍ የሚያደርግ ማንኛውም ሀገር ምጣኔ ሀብታዊ መዘዝ እንደሚጠብቀው ያስጠነቀቁ ሲሆን ቴሄራንን ከቀሪው ዓለም ለመነጠል ማሰባቸውን ይፋ አድርገዋል። በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦች ቁጥር በከፍተኛ ሁኔታ የቀነሰ ሲሆን የኢራን ምጣኔ ሀብትም ከዚህ ቀደም በተጣሉበት ማዕቀቦች የተነሳ ክፉኛ ተጎድተዋል። ውድ ተመልካዮቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን፣ ሰላም ለሀገራችን ይሁን።